በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው ጉበታችንን በከፍተኛ ሁኔታ የሚጎዱ የተለመዱ ሁላችንም የምናደርጋቸው ማታ ከመተኛታችን በፊት የምናደርጋቸው መጥፎ ልማዶችን እነግራችኋለሁኝ። እናም እንዴት አድርጋችሁ እነዚህን ማስወገድ እንደምትችሉም በደንብ እነግራችኋለሁ። በቅንነት ላይክ እና ሼር በማድረግ ደግሞ ሌሎችንም አስተምሩ አሳውቁላለሁኝ። ብዙዎቻችን ጉበትን ልክ እንደ ተራ የሰውነት ክፍል እናየዋለን። ነገር ግን ጉበት የሰውነታችን ኬሚካል ላቦራቶሪ ነው። በቀን ውስጥ የተመገብነው መርዝ የማጣራትና ንጥረ ነገሮችን የመለየት ስራ ሲሰራ ይውላል። ሌሊት ስንተኛ ደግሞ ራሱን የመጠገንና የተከማቹ ቆሻሻዎችን የማስወገድ ስራውን ያፋጥናል። በተለይ ከምሽቱ 5 ሰዓት እስከ ሌሊት 9 ሰዓት ድረስ ያለው ጊዜ ጉበት ከፍተኛ የጽዳት ዘመቻ የሚካሄድበት ወቅት ነው። ስለዚህ በዚህ ወሳኝ ሰዓት እንቅልፍ አጥተን የምናመሽ ከሆነ ጉበታችን ስራውን እንዳይሰራ እያደናቀፍን መሆኑን ማወቅ ይኖርብናል። ጉበታችን አብዛኛውን የጥገና መርዛማ ነገሮችን የማስወገድ እናም የስብ የማቃጠል ስራውን የሚሰራው በሌሊት ነው። በተለይም ከምሽቱ 5 ሰዓት እስከ ሌሊቱ 9 ሰዓት ባለው ጊዜ ውስጥ ማለት ነው። የተወሰኑ ከመኝታ በፊት የሚደረጉ ልምዶች በዝምታ የጉበትን ዳግም መፈጠርን ያግዱታል፣ የጉበት ስብን ይጨምራሉ እናም መርዛማ ነገሮችን የማስወገጃ መንገዶችንም ያጨናንቃሉ። ምንም እንኳን አመጋገባችን ጤናማ ቢሆንም እነዚህን ነገሮችን ማስወገድ ካልቻልን የጉበታችንን ጤና መጠበቅ አንችልም ማለት ነው። ታዲያ በጣም ጎጂ የሆኑ የማታ ልማዶችን ለምን ጉበታችንን እንደሚጎዱ እናም በትክክል እንዴት እንደሚስተካከሉ ልንገራችሁ። ምሽት ላይ ዘግይቶ መመገብ ማለትም ለጉበታችን ትርፍ ስራ መስጠት ነው። ሰውነታችን ማረፍና ራሱን ማደስ በሚገባው ሰዓት እኛ የላክለትን ከባድ ምግብ ለመፍጨት ጉበታችን እንዲጨነቅ እናደርጋለን። ይህ ሁኔታ የኢንሱሊን መጠንን ከፍ ስለሚያደርግ ጉበት መርዛማ ነገሮችን ከማስወገድ ይልቅ ወደ ምግብ መፍጨት ይሸጋገራል። በሂደቱም ጥቅም ላይ ያልዋለው ግሉኮስ ወደ ስብነት ተቀይሮ በጉበት ላይ ይከማቻል። ለዚህ ነው ፋቲ ሊቨር ወይም የጉበት ስብ ተጋላጭነት ለመቀነስ ቢያንስ ከመኝታችን 3 ሰዓት በፊት እራታችንን ማጣረግ ግዴታ የሚሾረው። እንዴት ማስወገድ ይቻላል ታዲያ? እራታችሁን ከመተኛታችሁ ከ3 ሰዓት በፊት ጨርሱ። ከራባችሁ ደግሞ ቀለል ያሉ አማራጮችን ምረጡ። ሞቅ ያለ ወተትን ወይም ደግሞ የእጽዋት ሻይን መጠጣት። በምሽት ከባድ ካርቦሃይድሬትስ፣ የተጠበሱ ምግቦችና ስኳር መመገብን አስወግዱ። ሁለተኛ፣ ከመተኛት በፊት አልኮልን መጠጣት ነው። አልኮሆል ወደ ሰውነታችን ሲገባ ጉበት እንደ አደገኛ መርዝ ነው የሚመለከተው። በዚህም ምክንያት ሌሎች አስፈላጊ የሆኑ የጽዳት ስራዎችን፣ የሴት ጥገናዎችን ሙሉ አቅሙን አልኮሉን ከደም ውስጥ ለማስወገድ ይጠቀማል። ይህ ማለት በዛሽ ምሽት ጉበታችሁ ራሱን የማደስ እድል አያገኝም ማለት ነው። አልኮል በጠጣን ማግስት የድካም ስሜት፣ የራስ ምታት የሚሰማን ጉበታችን ስራውን በአግባቡ ሳይጨርስ ሌሊቱ ስላለቀና ሰውነታችን ውስጥ መርዛማ ነገሮች ተከማችተው ስለሚቀሩ ነው። ከመኝታ በፊት ስክሪን፣ ስልኮችን፣ ማንኛውንም ላይት ያላቸው ነገሮችን ከመጠን በላይ ማየት ነው። ይህ በአሁን ዘመን ትልቁ ፈተና ከመተኛታችን በፊት ስልካችንን ማየት ሆኗል። ይሁንና ከስልካችን የሚወጣው ሰማያዊ ብርሃን ብሉ ላይት አእምሯችን ገና ቀኑ አልመሸም ብሎ እንዳስብ ያደርገዋል። ይህ ደግሞ ለእንቅልፍና ለጉበት ጥገኛ ወሳኝ የሆነውን ሜላቶኒን የተባለው ሆርሞን እንዳይመነጭ ያግደዋል። ሜላቶኒን እንቅልፍ ከመስጠት ባለፈ የጉበት ሴሎችን ከጥቃት የሚከላከል አንቲኦክሲዳንት ነው። ስለዚህ ከመኝታ 1 ሰዓት በፊት ስልክና ቴሌቪዥን ማጥፋት ለጉበታችን ጤና ብቻ ሳይሆን ለጥልቅና ለጥሩ እንቅልፍም ወሳኝ ነው። እንዴት ማስወገድ ይቻላል? ከመተኛት ከ1 ሰዓት በፊት ስክሪኖችን አጥፉ። ሞቅ ያለ ብርሃን ወይም ደግሞ የሌሊት ወይም ናይት ሞድን ተጠቀሙ። በምትኩ መጽሐፍ አንብቡ ወይም ደግሞ ሰውነታችሁን አፍታቱት። ጣፋጭ የምሽት መክሰስን መመገብ ነው። ስኳር በቀጥታ ወደ ጉበት ስብነት ይቀየራል። ፍሩክቶስ የሚፈጨው በጉበት ብቻ ነው። በሌሊት ትራይግሊሰራይድን እንዲጨምር ያደርጋል። እንዴት ማስወገድ ትችላላችሁ? ጣፋጮችን በእጽዋት ሻይ ተኩ። አስፈላጊ ከሆነ ጥቂት ፍራፍሬ ወይም ደግሞ ለውዝ ብቻ ተመገቡ።
ከእራት በኋላ ጣፋጭ ምግቦችን አስወግዱ። 7ኛ ከመተኛት በፊት ወዲያውኑ ብዙ ውሃን መጠጣት ነው። በሌሊት ሽንት ምክንያት እንቅልፍን ይረብሻል። የተቋረጠ እንቅልፍ ደግሞ የጉበት ጥገናን ይቀንሳል፣ መርዝ የማስወገጃ ስርዓትንም ያዳክመዋል። እንዴት ማስወገድ ትችላላችሁ? ከመተኛታችሁ ከ1 ሰዓት በፊት ብዙ መጠጣትን አቁሙ። ከተጠማችሁ ብቻ ጥቂት ተጎንጩ። ቀደም ብሎ ባለው የቀኑ ክፍል ጊዜ ውስጥ ውሃችሁን በበቂ ጠጥታችሁ ጨርሱ። 8ኛ በቀኝ ጎናችሁ ብቻ የምትተኙ ከሆነ ነው። አብዛኞቻችን የመኝታ አቀማመጣችን በጤናችን ላይ የሚያመጣውን ለውጥ አንረዳውም። በቀኝ ጎናችን ብቻ የምንተኛ ከሆነ በሆነታችን ውስጥ ትልቅ አካል የሆነውን ጉበት በራሱ ክብደት እንዲጣና የደም ዝውውር እንዲስተጓጎል ያደርጋል። በግራ ጎን መተኛት ግን የምግብ መፈጨት ሂደትን ከማገዙም በላይ ጉበት ቆሻሻችን ወደ ሐሞት ጋዜጣና ወደ አንጀት በቀላሉ እንዲልክ ይረዳዋል። ይህ ቀላል የሚመስል ለጉበታችን ትልቅ እፎይታን ይሰጣል። እንዴት ማስወገድ ይቻላል? በግራ ጎን መተኛትን ምረጡ። ለምቾት ትራስን ተጠቀሙ። በሆድ ተደፍቶ መተኛትንም አስወግዱ። 9ኛ ከመተኛት በፊት የሚኖር ስር የሰደደ ውጥረት ወይም ደግሞ ጭንቀት ነው። የጭንቀት ሆርሞን ኮርቲሶል መርዝ ማስወገጃ ኢንዛይሞችን ያግዳል። የጉበት ቁጣን ወይም ደግሞ ኢንፍላሜሽንን ይጨምራል፣ ስብ እንዲከማችም ያደርጋል። እንዴት ማስወገድ ይቻላል? በጥልቅ መተንፈስን ተለማመዱ። ከመተኛት በፊት ደግሞ ክርክሮችን ወይም ደግሞ ጭቅጭቅን አስወግዱ። የሚያረጋጉ ልማዶችን ተጠቀሙ። ጸሎት ማድረግና ሜዲቴሽን። 10ኛ በብሩህ ወይም ደግሞ ጫጫታ ባለበት ክፍል ውስጥ መተኛት ነው። ደካማ የሜላቶኒን ልቀት ይኖራል። ያልተሟላ የጉበት ዳግም መፈጠር ይከሰታል። የኦክሲዲቲቭ ስትረስም ይጨምራል። እንዴት ማስወገድ ይቻላል? ጨለማ፣ ቀዝቃዛ እናም ጸጥ ያለ ክፍል ውስጥ መተኛት። የሚያስፈልጉ መብራቶችን አጥፉ። መጋረጃዎችን ወይም ደግሞ የአይን ጭንብልን ተጠቀሙ። ለማጠቃለል ያህል ጉበታችን ጤናማ እንዲሆን ውድ የሆኑ የሕክምና ኬሚካሎች አያስፈልጉትም። የሚያስፈልገው የእኛን ትብብር ብቻ ነው። ቀደም ብሎ መተኛት፣ ቀላልና የተጠበሰ እራት መመገብ፣ ከጭንቀት መራቅና ለሰውነታችን እረፍት መስጠት በቂ ናቸው። ጉበታችን ለእኛ በቀን 24 ሰዓት ያለ እረፍት ይሰራል። እኛ ደግሞ ለእሱ ጥቂት ሰዓት መስጠት አንሳሳም። እነዚህን ልማዶች በመተው ጉበታችንን እንጠብቅ። ምክንያቱም ጤናማ ጉበት ማለት ጤናማና ረጅም ሕይወት ማለት ነው። እናመሰግናለን። Did you know your body has a built-in cleanup crew that works the night shift? From 11 p.m. to 3 a.m., your liver kicks into high gear, detoxifying your system and repairing itself. But what if I told you that some of your seemingly harmless nighttime habits are actually sabotaging this crucial process? Let's uncover the silent ways you might be hurting your liver while you sleep. First up, the midnight snack. When you eat late at night, you're essentially forcing your liver to clock in for overtime. Instead of focusing on its main job of detoxification and cellular repair, it has to switch gears to digest that late-night pizza or ice cream. Think of it like a janitor who is supposed to be deep cleaning a building, but is suddenly told they have to cater a last-minute party. The deep cleaning just doesn't get done. Over time, this constant diversion of energy can lead to serious problems. Next, let's talk about that evening nightcap. A glass of wine or a beer before bed might feel relaxing, but for your liver, it's a poison pill. Alcohol is a toxin, and your liver has to work extra hard to metabolize it. When you drink close to bedtime, you're reheating your liver with a toxic burden right when it is supposed to be in its peak regeneration phase. It is like throwing a pile of trash into a pristine workshop just as the craftsmen are starting their most delicate work. This not only interrupts the repair cycle, but also directly contributes to liver cell damage. Then there's the one we're all guilty of, scrolling on our phones in bed. That blue light from your screen isn't just keeping you awake, it's actively messing with your hormones. Specifically, it suppresses the production of melatonin, your sleep hormone. But melatonin does more than just help you sleep. It's also a powerful antioxidant that plays a key role in protecting your liver from damage. By disrupting melatonin,
you're leaving your liver vulnerable and less equipped to handle its nightly duties. So, what are the long-term consequences of these habits? When your liver's detox and repair cycle is consistently disrupted, it can't effectively process fats and toxins. This can lead to a buildup of fat in the liver, a condition known as non-alcoholic fatty liver disease. Over time, this can progress to chronic inflammation, scarring, and more severe liver conditions. The fatigue, bloating, and general feeling of sluggishness you might be experiencing could be your liver crying out for help. But don't worry, it's not all bad news. You can turn things around by adopting a more liver-friendly nighttime routine. The first and most important step is to finish your last meal at least 3 hours before you go to sleep. This gives your digestive system enough time to do its job, freeing up your liver for its essential overnight tasks. Try to make your evening meal lighter and easier to digest. Here's a simple trick you might not have considered. Your sleeping position, sleeping on your left side, can actually help. Due to the placement of our organs, this position allows for better lymphatic drainage and can aid digestion by letting gravity help move waste through your colon. It also helps the flow of bile, which is crucial for your liver's function. It's a small change that can make a surprisingly big difference. Finally, transform your bedroom into a sanctuary for sleep. Make it as dark as possible. Use blackout curtains, cover any electronic lights, and most importantly, put away your phone at least an hour before bed. Create a calm, stress-free environment that signals to your body that it's time to rest and regenerate. This will help your body produce melatonin naturally, supporting both a good night's sleep and a healthy liver. Your liver works tirelessly for you every single day. The least we can do is give it the break it needs at night. By being mindful of your evening habits, you're not just getting better sleep. You're actively protecting one of your body's most vital organs. Honor your body's internal clock, and it will thank you with better health and more energy for years to come. Thanks for watching, and if you found this helpful, don't forget to like, share, and subscribe for more tips on living a healthier life.